እኔ ዮናስ ሙሉነህ ታውቃላችሁ፣ ዮናስ ሙሉነህ በጣም ጎበዝ የሶሻል ሚዲያ ተጽዕኖ ፈጣሪ ነው። ይሄን ነገር አትወስዱበት። ሶሻል ሚዲያ ጎበዝ ተጽዕኖ ፈጣሪ ነው። ለዛ ነው እየተንጫጫችሁ ያላችሁት። ዮናስ ሙሉነህ እነሱን ከመናገሩ ከ4-5 ቀን በፊት ላይቭ ላይ ላሳያችሁ ይችላል። አቤል አቡና ልክ ልኩን ነገሩት የሚል በዘማዊ ዳጊ በኩል ማለት ነው። ዘማዊ ዳጊን የተናገርኩት ጊዜ ዮናስ ሙሉነህ የሚሰድቡኝን ሴቶችና ወንዶችን አስገብቶ ሲሰድበኝ ነበረ ከ6 ቀን በፊት። መብቱ ነው። እኔ ዮኒ ማኛን አንድ ቀን ተቀይሜው እንደማላቅ ልነግራችሁ እወዳለሁ። በፍጹም ተቀይሜው አላቅም። አብዱል ዳጊያው ዮኒ ማኛን ፍጹም እኔ ተቀይሜው አላቅም። ቪዲዮዎችን ገብታችሁ የነገርኩትን አንዳንድ ቪዲዮዎችን መለስ አድርጌ እንትንላቸዋለሁ። ለአቡና መልስ ሰጡት ምናምን የሚል ቪዲዮ ላሳያቸው። ለእኔ የተሰጡኝን መልሶች ተራ ሰው እንዳልሆነ እንድታውቁ። አንቱ ልበል። ይቅርታ መምህር አንቱ መምህር ዘበነ ዶክተር ዘበነ ለማ አንዴ እንትን ላስተካክልና ላሰማችሁ። እሺ ለምን እንደዚህ እንደምትል ይገባኛል። ለምንድን ነው ልጨርስ እንጂ አስጨረስኩ አይደለም። ምንም ክስ ለማቅረብ ከፈለጋችሁ ከማለማን ልትመጡና ለፓስተር ወርቁ ቃል ኪዳን የምትባለው እንደዚህ እያደረገች ነው፣ እባክህ ምከራት ብትሉ አድራሻ አለኝ። እሱ የት ነው የምታገኙት? ሞባይል ውስጥ ያለችው ዓለም አቀፋ የራሱ ሞባይል ውስጥ ነው። ደግሞ እዛ ዓለም አቀፋ ቸርች ነው ራሱ ነው ፓስተሩ ደግሞ ለዛች እሱ ነው በቃ። እና የምትከተሉ ሰዎች እያስተዋላችሁ በእውነት ማንን ነው የምትከተሉት? የት ብላችሁ ነው የምታገኙት? ነገ ሰው ይጠፋ፣ እሺ ጠፋ፣ ስልኩ እንዲያክቲቭ አደረገ፣ ይህንን 100 ምናምን ሺህ ያለውን ፎሎ የት ነው የምታገኙት? እና በቃ ስልኩ ራሱ ቢሰረቅ እኮ የሚጠፋ ሰው ነው። ስልኩ ቢጠፋበት የሚጠፋ ሰው ነው። የግል ቸርች አለው እሱ ራሱ እና ቢናገርበት ደስ ይለናል። ማንድረፍ እኮ ብዙ ጊዜ መሻሽተንለታል እኮ ናተናገር የቸርች ነ ይሄ ማለት ነው። 1 ሰዓት ምናምን የዛሬ ሳምንት እንኳን አይሞላው። እንደውም ስንት ቀን ይላል? ሁለት ሳምንት አይ ቲንክ 2 ሳምንት ዮኒ ማኛ ገብቶ ሲዘልፉኝ ማለት ነው። በነገራችን ላይ አቤል አቡና አንድ ተስላ ትራክ $150,000 ነው። ጀስት ልንገር ብዬ ነው በዚህ አጋጣሚ ለዳጊ ጥብቅና ቆሞለት ማለት ነው። ማለት ዳጊ አሁንም አስምሬ ልንገራችሁ፣ ዳግማዊ ጥላሁን በጣም አመንዝራ ሴሰኛ ሰው ነው። ሚስቱን በድሎ ልጆቹን በትኖ ነው። አሁን ዮናስ ሙሉነህ ለሚወዳቸው ሰዎች ለሚነኩ ሰዎች አሁን እኔ ስለነኩኝ አይደለም ሰዎች ላይ የምነሳው ወይም ስለ ሰዎች ስናገር
ስለነኩኝ አይደለም የምናገረው። ዮናስ ሙሉነህ የሚናገረው ሰዎች ሲነኩት ነው፣ መብቱ ነው ሲነኩት መናገር። አይመለከተኝም ስለ ዮናስ ሙሉነህ። ዛሬም ለሱ ልነግረው ልክ ልነግረው አይደለም የገባሁት። ዳግማዊ ጥላሁን ሴሰኛ ዘማሪ ነው። ሚዛኑ የእግዚአብሔር ቃል የሆነ ሰው ሚስቱን ቤቱ አሳዝኖ ቤቷ ልጆቿን ብቻዋን እንድታሳድግ ፈርዶባት አንድ እንኳን ተቆራጭ ለልጆቿ ገንዘብ የማያደርግ ቦዘኔን ሰውዬ ጓደኛዬ ነው ብሎ ሌትና ቀን እኔ ላይ እየገባ ላይፍ ሰዎች እነዚህን ክፍታፎቹን ሴቶች እያስገባ ሲያሰድበኝ የነበረው ዮኒ ማኛ ጓደኛዬ ነው ብሎ ነው። ዳግማዊ ጥላሁን ሴሰኛውን ማለት ነው። እንግዲህ እውነት ያላችሁ ሰዎች እውነታችሁ ብቻ ነው መጨረሻ ላይ አብሯችሁ የሚቆሙ። እነዚህ የሚሰድቡኝ ሰዎች ምንም አድርጊያቸው አይደለም የሚሰድቡኝ። እንዲች የምትባል ስህተት ወይም እንዲች የምትባል ነገር እኔ ላይ ማውጣት አይችሉም። እኔ ላይ ምን ያህል መረጃ ኖሮ ነው ነገራቸዋለሁ። አንደኛ ዳጊ ላይ የቤተ ክርስቲያን ሽማግሌዎች ያሉ ምስክርነት የሚሰጡበት፣ ሁለተኛ የሳር ቤት ሙሉ ወንጌል ቤተ ክርስቲያን ይህ ዘማሪ ከቤተ ክርስቲያን አባልነት ሰርዘዋለች። ቤተ ክርስቲያኗ ማለት አለቅ ከቤተ ክርስቲያን አባልነት ቤተ ክርስቲያኗ ሰርዘዋለች። ስለዚህ ቤተ ክርስቲያን ከቤተ ክርስቲያን አባልነት የሰረዘውን ሰውዬ ለማዳን ነው። አቡና ቸርች ኬት አለ? እኔ አትሊስት ቸርች የለውም ብላችሁ እንኳን ብታስቡ አቤል አቡናን ከቤተ ክርስቲያን አባልነት የሰረዘች ቤተ ክርስቲያን የለችም። እዚህ እንትን ላይ የለችም። አለቅ። ስለዚህ በቡድን አትንቀሳቀስ። ዮናስ ሙሉነህ ዳግማዊ ጥላሁንም ቢሆን ሊጠቀምብህ ነው። አብሮክ የሚሆነው በሰላም ካዋራክ ሊጠቀምብህ ነው። ለቡድን ያዋራክ ሊጠቀምብህ ነው። እውነትን የምትወድ ጽድቅን የምትወድ እንደምትፎክረው ለእውነት ማታመቻመች አይነት ሰው ከሆንክ አንድ ነገር ልጠይቅ። ለእውነት ማታመቻመች ሰው ከሆንክ ዳግማዊ ጥላሁን እኔን አማን ሻሎምን በዙሪያችን ያሉንን ሰዎች ሌሊትና ቀን በሚሰድብበት ጊዜ ላይ ሰዎችን አማላጅ ልኮ አንተ ከሱ ጋር እንድትሆን በማባበያ አብሮክ እንድትሆን አላደረገም? አድርጎሃል። ይህን ነገር መልስልኝ። ይህንን ቪዲዮ ከደረሰ ይህን ነገር መልስልኝ። ዳግማዊ ጥላሁን እኔና አማን ሻሎምን 24 ሰዓት በሚሳደብበት ጊዜ ላይ አንተ ከሱ ጋር እንድትሆን፣ ምክንያቱም ሚዲያ ላይ ተጽዕኖ ፈጣሪ እንደሆንክ እየታወቀ ነው። ተጽዕኖ ፈጣሪ ዮናስ ሙሉነህ ተጽዕኖ ፈጣሪ አይደለም የምትሉ ከሆነ የምትንጫጩ፣ በተለይ ጴንጤዎች፣ እዚህ ያላችሁ ጴንጤዎች የምትንጫጩት ተጽዕኖ ፈጣሪ ስለሆነ ተጽዕኖ ፈጣሪዎች ሀሳብ ይሰጡ ካለ ሀሳቡን በቃ ስታራግብ ትውላለህ። አለቀ። ዮናስ ሙሉነህ ወደድክም አልወደድክም ተጽዕኖ ፈጣሪ ነው። ኦርቶዶክስን ሲነካ ኦርቶዶክስ ሆ ብሎ ይነሳል። ፖለቲካውን ሲነካ ፖለቲከኛው ሆ ብሎ ይነሳል። ሙስሊሙ ሲነካ ሙስሊሙ ሆ ብሎ ይነሳል። ይሄ ተጽዕኖ አንዱ ተጽዕኖ የመፍጠር መንገድ ነው። ሌላውን ነገር ሌላ ጊዜ እናወራበታለን። ተጽዕኖ ፈጣሪ ነው። ዮናስ ሙሉነህ ምትክዱት አይደለም። ዮናስ ሙሉነህን ከያዝከው የሆነ ያክል ላይ ከፈለገ ገብቶ ጻድቅ ያደርጋል። ውሸቱን እያወራ ጻድቅ ያደርጋል። ከፈለገ ኃጢአተኛ በደለኛ ያደርጋል። ገብቶ ውሸት እያወራ ያጸድቅሃልም ይኮንንሃልም እንደፈለገ አድርጎ ማለት ነው። ሰዎች ደግሞ እሱ ሲናገርላቸው ደስ ይላቸዋል። አንድም ቀን አቤል አቡና በውስጥ በኩል ተለማምጦ ካወቀ አንተ በቃ አቡና እንደዋ ከአንተ ጋር ለመሞዳሞድ ፈልጎ የሚያውቅ ከሆነ አሁን ይሄ ሰዓት ላይ ታውቃላችሁ ዮናስ ሙሉነህ ና ዮኒ ምናምን ና አየክ ያልኩ ምናምን ስለነ ቀለመ ወርቅ የነገርኩህን ተመለከት፣ እውነቱ ተገለጠልህ አይደል? ና ገስት ግባ ምናምን ብለው ይመጣል። እኔም ሄጄ ብልክለት ይገባል። እኔ ፖለቲካ አይደለም የምሰራው እዚህ ሚዲያ ላይ ፖለቲካ ብሰራ ፖለቲከኛ በሆን ነው የሚያዋጣኝ። እኔ እየሰራው ያለሁትን የጽድቅ ወንጌል ነው። ገባህም አልገባህም? ምክንያቱም እየታገልኩ ያለሁት አመፀኞችን ነው። ዳግማዊ ጥላሁን የምትለውም ግለሰብ መጀመሪያ የተኳካ ህይወቱን ከማወቄ በፊት ከእዩ ጩፋ ከሚባል ዘይት ቸርቻሪ ሐሰተኛ ነቢይ ከሆነው ግለሰብ ጋር ደቡብ አፍሪካ በሚያገለግልበት ሰዓት አብሮክ ያለከው ሰው ትክክል አለ። አንተ እንደ ፊገር እንደ ቀደምት ዘማሪነት ከእንደዚህ አይነት ሰው ጋር መሆን የለብህም ብዬ እኔ የማውቀው ሚስቱ እንደበደለችው ከሌላ ሰው ጋር ሄዳ እንደወሰለተችበት ምናምን ስለሆነ እኔ ዳጊ ጻድቅ ሰው ነበር የሚመስለኝ። ከዛ ትክክል አይደለም ይህንን ማድረግ ስለው እጁን ዘርግቶ መጣ።
1 ዓመት ከምናምን በላይ ላይቭ እኔና አማን ሻሎምን ጠመደን። ለምንድን ነው የጠመዳችሁ ካላችሁ የጠመደንማ ለምንድን ነው የጠመደን? በአጭር ቃል የጠመደን ከእዩ ጩፋ ጋር ማገልገል ልክ አይደለም ስላልነው ብቻና ብቻ ነው። ሌላ ታሪክ የለው። ከዛ የምታዩት ወከባ፣ የምታዩት ሐሜት፣ የምታዩት ዘለፋ እንደዚህ ነጠላ እየቋጨ ምናምን ሲለፈልፍ የነበረው ሁሉ ያችን ነገር ስለተነገረው አለቅ። በጣም ብዙ ሰው ነው ያደራጀው። የኤርሚያስን የቀለመወርቅ አይተንፍሱን አይምሮ ጠምዝዞ ለውጦታል። አሁን ቀለመወርቅ አይተንፍሱ በዳጊ ቁጥጥር ነው፣ ዳጊም በኤርሚያስ ቁጥጥር ነው። ምክንያቱም ሁለቱም ነውራቸውን ይተዋወቃሉ፣ አመፃቸውን ይተዋወቃሉ። ኤርሚያስ የምትሉት ቀለመወርቅ አይተንፍሱ በሐሰተኛ ህመም የሰበሰበው ገንዘብ አለ። በሐሰተኛ ህመም ከ200 ምናምን ሺህ $200 በላይ ጎፈንድሚ ላይ ገንዘብ ሰብስቧል። ሳይታመም ያለበት ኒውዚላንድ የምትባል ሀገር ነፃ ሕክምና የምትሰጥ ሀገር ሆና እኛን ሁሉ አታሎን ብላክሜል ሰርቶ እኛን ሁሉ ሿሿ ሰርቶን እኛ ሁሉ በቃ የዛን ሰዓት እኮ ተጣልተናል። እኔም አማን ሻሎም ተጣልተናል ከቀለመወርቅ አይተንፍሱ ጋር። ታመመ ስንባል ግን ደነገጥ እያለቀሰ ነው የለመን ነው። እኛም ተሸውደን ማለት ነው። ለምን ተሸውዳችሁ ምናምን የምትሉ ሰዎች ጠቅላላችሁ ተሸውዳችኋል። በተለይ አውሮፓና አሜሪካ ያላችሁ ሰዎች ገንዘባችሁን ጎፈንድሚ ላይ የላካችሁ ሰዎች ተዘርፋችኋል። ሌባ ነው ቀለመወርቅ አይተንፍሱ። ሞራል ኖሮት እሱ ገድለ እንትና እያለ መጥቀስ አይችልም። ሞራል ኖሮት ምክንያቱም ገድል ላይ የተጠቀሱ ታሪኮች ሰውን ያጭበረብራሉ፣ ወደ ሲኦል ይመራሉ ብለ አንተ ከነሱ በምን ትሻላለህ? የሰው ገንዘብ የበላ የዘረፍክ ሰው አይደለህ ወይ? አለቅ የበላህ አይደለህ ወይ? በዚህ ሌብነት ውስጥ ዶክተር ሻውል የምትባል ሰውዬ አልተካፈልክም ወይ ገንዘብ? እብራዊት የምትባይ ሴትዮ በዚህ ወንጀል ውስጥ የለሽም ወይ? አሁን ተሰነጣጥቃችሁ ሜርሲፉል የምትባል አይኗ ጎላ ጎላ ያለች ውሸታም ሴት ደግሞ መታለች። ሰሞኑን ዮኒ ማኛ ከምንድን ያሉት ዮኒ ማኛ ከሞሃ ኦርቶዶክስ ነው። ጻፉልኝ እስቲ ከሞሃ ኦርቶዶክስ ጋር ቪዲዮቹን ሼር አድርጉልኝ እስቲ በውስጥ በኩል ከፍታቸዋል። እነዚህ ሴቶች ያወሩትን ማንቼ ይችላል ልክ ነው። እና ከሞሃ ኦርቶዶክስ ጋር በመተባበር በደምረው በኩል ሞሃ ኦርቶዶክስ በደምረው በኩል ገንዘብ ከፍሎታል። ደምረው አባቴ አሁን ጠኔ አናቱ ላይ ወጥቶ ጨብሶ ድህነቱን እያወራን ሰው ሆዲ አባውን ብቅል ያወጣል አይደል? መኪና ልግዛ ገንዘብ ስጡኝ እናታችሁ እንዲቱን ሁሉ እያለ ነው። ደምረው እኮ ሄዷል ለቋል። እንኳን ደምረው ለሞ አንበሳ እንትን ተከራይቶ ዮኒ ማኛን ከፍሎ ሊያሰድብ ቀርቶ እንትና ራሱ ጠኔ ላይ ነው ያለው። ማን ነው ደምረው ራሱ ጠኔ ላይ ነው ያለው እየተሳደበ ብልግና ማልጣቱ ምናምን እያወጣ እሱን ላሳያችሁ። ደምረው የውሸታቸው ውሸት። እነዚህ ሜርሲፉል የምትባል የቀለመወርቅ አይተንፍሱ ቀኝ እጆች አሉ። ቀለመወርቅን ስትነካ ይመጣላል። አንድ መላጣ ደግሞ አለ እዚህ ደቡብ አፍሪካ ያለ ይመጡላል። በውሸት ስምህን ያጠፋሉ። የኦሮሞን ህዝብ ሰድቧል፣ ብልጽግናን ሰድቧል። አንተ ነው እንዴ የምትነግረን? ዮኒ ማኛ ሚስጥር ሆኖ ነው ኦሮሞን መሳደቡ የብልጽግናን መንግስት መሳደቡ ዮኒ ማኛ አናቅም እንደኛ? አንተን አሁን ገልጠህልን ነው የተሰወረብንን ሚስጥር አውጥተህ ነው ወይስ ቀለመወርቅን ሲነካ ነው ይህንን ምስጢር የምታወጡት? ቀድሞ የምታውቁትን የዮኒ ማኛ ማንነት ከእናንተ ጋር ሆኖ ኦርቶዶክስን ስለሚሰድብላችሁ ብቻ ታግሳችሁ ስታበቁ አሁን ከእናንተ ሸርተት ሲል ሚስጥር አለን እናውጣ እንትን አለን እናውጣ ለገንዘብ ብሎ ነው። እናንተ ጋር የነበረው ለገንዘብ አይደለም እንጠይቃ። አሁን ለኦርቶዶክስ ደግፎ የሚናገረው ገንዘብ ጠሮበት ነው የምትሉትበትና የምትከሱት ከሆነ ቀድሞ እናንተ ጋር ሆኖ ኦርቶዶክስን ሲዘልፍና ሲሳደብ የነበረው ገንዘብ እየከፈላችሁት ነው ማለት ነው። ማን ነው ትክክለኛ? ሁሉንም ተቸኪለ ማን ትክክለኛ እንደሆነ እነግርሃለሁ። ሁሉንም ተቸኪለኝ። እኔ ዮኒ ማኛ አሁን ላይ የሆነውን ነገር የሆነው እነዛ ሰዎች አያያዙን ስላልቻሉ ነው እንጂ መጀመሪያም በጽድቅ ስለያዙት አልነበረም። እነሱ ከክብራቸው ወንጌል ስለሚያንስ ክብራቸው ከወንጌል ስለሚበልጥባቸው ወንጌልን ሲሰድብ ጸጥ ብለውት እነሱ ሲናገር ግን አልዳንክም
የተጠመቅበት ውሃ አልደረቀም አይነት ንግግር የሚናገሩት እነዚህ ሰዎች ለወንጌል ስላልቆሙ ነው እያልኳችሁ ነው። አለቀ። ቤካ ጌ ነው አሉ አላቅም። እሱን የደባበሳቸው ሰዎች የሚያውቁት ወይም ደግሞ የደባበሳቸው ሰዎች የነገራቸው ሰዎች ነው የሚያውቁት። እኔ አላቅም። እኔ ጺሙ ምናምን ማያድግ ሰው እፈራለሁ። እንዲህ የተረገመ ጺም ምናምን መላጣ ሆኖ ጺሙ ምናምን በቃ እንዲህ ሙልጭልጭ ያሉ ሰዎች እፈራለሁ። እውነት ለመናገር ወንድ ሆኖ ሙልጭልጭ ሲል ሰው እፈራለሁ። እኔ ይፈራል። አጠገቡ መድረስ አልፈልግም። ወንዱን ጺም ምናምን ሲኖረው ደስ ይላል። አንዳንድ ሰው ደግሞ ኔቸር ነው መሰለኝ አይኖረው ይችላል። አላቅም። እንደሚቸገሩ አውቃለሁ። ፋሚሊ የዛሬ ምድሃን ነበርኩ እኮ ማለት ተኛ በቃ አሁን እኮ በቃ ነገ ናስቶን ደግሞ ተማሪ እሺ አባቴ አመሰግናለሁ። አጥፎ ተኛ በቃ ቴንክ ዩ ብራዘር አመሰግናለሁ። ይሄ ደምረው ነው አሁን ለዮኒ ማኛ በሞአንበሳ ምናምን ገንዘብ ይከፍለዋል የምትሉኝ? ይሄ ዮኒ ማኛ ራሱ ነው። ይሄ ደምረው ነው ራሱ የሚከፍለው። ስለዚህ እነዚህ ሰዎች ደምረው እንግዲህ ይኸውላችሁ፣ ደምረው እኮ ቸግሮት ገንዘብ ስጡኝ እያለ ትናንትና እንደውም በጣም በቃ የሚያሳቅቅ ነገር ውስጥ ነበር። ደምረው 1 ብር ሁሉ የላከለት ሰው ነበር። 1 ብር ሁሉ ምንድን ነው የሚጠቅመን ይላል። ካልጠቀመውታ ብራዘር ምን አላልኩ ትመጣለህ። ምንድን ነው የሚጠቅመኝ ምናምን። የማይጠቅም ቦታ ምን ታደርጋለህ? አትሄድም እንደንተ እኔ እኮ ማይጠቅመኝን አላይም። እኔ ለምሳሌ ደሜ እኮ ችግር ላይ ደሜ ቸግሮታል። ግን በጣም ይመቸው። እኔ ደሜ ይመቸኛል። እውነቴን የምነግራችሁ ፏ ብሏል። ፍላጎቱ ገንዘብ እንዲገባለት ነው። ስለዚህ ገንዘብ እንዲገባለት ጓ እያለ ነው። ጓ ደግሞ ጓ ብሎ ደግሞ መዝሙር ይከፍትላቸዋል። ምን እያላቸው ነው? ኦርቶዶክስ ወደ ጴንጤ ሄዳሉ ምናምን እና አክሊል እንደሚያስፈራ እዛኛው ልጅ ቤት ግቡና ምናምን ይላልና ሰው እንዴት እንደዚህ አይነት ጌም ይጮታል? እና ይሄ ደምረው ነው ለምናምን ለሚባሉ ቲሞች ኤጀንትነት ተቀጥሮ ለዮናስ ሙሉነ ገንዘብ እንዲከፈለው የሚያደርገው ለራሱ ገንዘብ የሌለው የሆነ እንትን ደምረው። ስለዚህ በጣም ሜርሲፉል የምትባል ልጅና ስብስቦቿ ዮናስ ሙሉነ የተናገራችሁ በራሱ ተነሳሽነት ምንም እንትን አይደለም። እናንተም ኦርቶዶክሳውያንን የሚሰድብላችሁ ሰው ካገኛችሁ እንደምታቅፉት እንደምታስጠጉት በጉያችሁ እንደምሸሸጉት ዮናስ ሙሉነ የተናገረው እውነትና እውነት ብቻ ነው። የዮናስ ሙሉነ ችግሩ ግን ምንድን ነው? ወዳጁ ስትመስለው ነውርህንም ደብቁ በግልጽ ተናግሯል። ስትገድል እያየው አልገደለም ብዬ ነው የምከራከርልህ ወዳጅ ጓደኛዬ ከሆንክ ብለዋል ዮናስ ሙሉነ። ስለዚህ አሁን ዳጊን በተመለከተ ክፉ ሲያወራ አታይም። ጌ እንትኖች ፓስተሮች ጴንጤ መካከል አላችሁ ምና ይላል። ይመጣና ጌ ፓስተሮች ጴንጤ መካከል አላችሁ፣ እንደዚህ የሆናችሁ ሰዎች ፕሮቴስታንት ውስጥ አላችሁ፣ አመንዝሮች ከሚስታችሁ ሌላ ምናምን ይላል። በአይምሮ ውስጥ ግን ዳግማዊ ጥላውን ትዝ አይለው። አንድ ቀን የነካው ጊዜ ዳጊ የሚባለው ዘማሪ አንድ ቀን የነካው ጊዜ አንድ ቀን የተለወጠበት ጊዜ ደግሞ ስለሱ ክፉ ማውራት ይጀምራል። ይሄ ነው ችግሩ። ራሱን ችሎ ዮናስ ሙሉነ ለእውነትና ለጽድቅ የቆመ ሰው አይደለም። የሚናገረው ግን እውነት ነው። አዎ እውነት ነው። መቼ ነው የሚናገረው? ከሱ በተቃራኒ የቆማችሁ ሲመስለው እውነት ይናገራል። ሁሉንም እውነት ይናገራል አይደለም። እና ዕብራዊትና ሜርሲፉል አሁን ተጣልተዋል። ገበና መወጣጣት ላይ ናቸው። እኔ ያሳዝነኛል። የቀለሜ ስብስብ እዛ ሚዲያ ላይ ያለው ወንጌል አይደለም ትኩረታቸው። አሁንም የእግዚአብሔር ሕዝብ እኔ ፕሮቴስታንቱን ነው የምነግረው እዚህ ጋር የእግዚአብሔር ሕዝብ ነኝ የምትል ፕሮቴስታንቱ ሰምታችኋታል። ገድል እንዳይገለጥ ዮኒ ማኛ ምን አቅም አለው ገድል እንዳይገለጥ የሚያደርግበት? ገድል
ከፈለክ ገብተህ ታወራለህ። ሆዴ ባሰው ኦርቶዶክስ መጥቶ ይከራከራል፣ ቪው ታገኛለህ። አለቅ። አሁን ላይ ግን ሚሰማችሁ የኦርቶዶክስ እምነት ተከታይ ያጣችሁ ይመስለኛል። እኔ ታርጌታችሁን ያጣችሁ ይመስለኛል። የጴንጤ ተወካይ ነን ትላላችሁ፣ ለጴንጤ ቆመናል ትላላችሁ። ወንጌል ባናቱ ሲዘቅዘቅ ሲባል ምንም አይመስላችሁም። እራሳችሁ ስትነኩ ግን እንደ አራስ ነብር ጥፍራችሁን አውጥታችሁ ሰው ለመቧጨር ትመጣላችሁ። አለቅ። ይሄ ነው በቃ የእናንተ የወንጌል አገልግሎት። ለምንድን ነው ስለ እነዚህ ሰዎች የምትናገረው ካላችሁኝ፣ ከዚህ በፊት ሐሰተኛ ነቢያት ላይ የያዝነውን አገልግሎት በተመለከተ ሐሰተኛ ነቢያትን ለመግለጥ ስንሞክር መንፈስ ቅዱስን ይቃወማሉ፣ የጸጋ ስጦታን ይቃወማሉ ብሎ እነዚሁ ሰዎች በሐሰት ስማችንን ሲያጠፉ ነበር። የማንን ስም እያጠፉ እንዳሉት? የዮኒ ማኛን ስም እያጠፉ እንዳሉት። ዮኒ ማኛ ብዙ ችግር የለበትም አለበት፣ ግን እነሱ እንደሚሉት ነው አይደለም። ዮኒ ማኛ እነሱ እንደሚሉት አይነት ሰው አይደለም። በዚህ ሰዓት ላይ ለምሳሌ ተከፍሎት አይደለም እያወራ ያለው፣ ተናዶ ነው እያወራ ያለው። አያያዙን ስላልቻሉት እስካሁን ይዛችሁታል እኮ በጥሩ ሁኔታ ይዛችሁት ታሰድቡት ነበር። እናንተን ወክሎ ይናገር ነበር። አሁን ግን ከእናንተ እጅ ወጣ። አለቅ። ይህን እድል ተጠቅመን እኛ የእኛ ቡድን አባል አላደረግነውም ዮኒ ማኛን። ምክንያቱም እንደናንተ ክፉ አይደለን። አቡናን የሚሰድብ አማን ሻሎምን የሚሰድብ ሌሎቹን የሚሰድቡ ሰዎችን ገዝታችሁ ላይ ያስቀመጣችሁ የጠላቴ ጠላት ወዳጄ ነው ብላችሁ እኛ ላይ የተለወጡ ሰዎችን እንደምታመጡ ሁሉ እናንተ ላይ የተለወጡ ሰዎችን አንቀበልም። በዚህ አጋጣሚ ቀለመወርቅ አይተንፍሱን ሰድባችሁ እኔ ጋር ለመምጣት የምትሞክሩ ሰዎች ካላችሁ ከእሱ ጋር አሁን ገዝት ላይ የማያችሁ ሰዎች እኔ ጋር መምጣት አትችሉ። እዛ ከእሱ ጋር ስታሸበሽብ ከርመቅ እኔ ጋር መተህ ልትጠቅመኝ አትችል። ለእሱ ያልጠቀም ከእኔ ጋር ልትጠቅመኛችን አለቅ። ለሱ ያረባክ እኔ ሊያስኩት እውነት ልትቆም አትችል። ይህንን ነው የምናገረው። ቀለመወርቅን ሲናገር ማይድን ሌላውን ሲናገር የዳነ ወንድም የሚሆንበት መጽሐፍ ቅዱሳዊ እውነት አላችሁ ማለት ነው። እኔ ከዚህ በፊት ለዮናስ ሙሉነህ የሰራውለት ቪዲዮ ላሳያችሁ። አንድ ቪዲዮ ወንጌል ባናቱ ይተካል። የምን ወንጌል ነው የምታወራው? ክብር ይበቃል። ዛሬ ኦርቶዶክስ ሆናል። አቤል አቡና በኔ ቪዲዮ ካልሰራ ዛሬ ኦርቶዶክስ ሆናል። ጌታ ምስክር፣ ዛሬ ኦርቶዶክስ ሆናል። አቤል አቡና በኔ ቪዲዮ ካልሰራ አሁን እያያችሁ ዛሬ ኦርቶዶክስ ካልሰራ በኔ ላይ ጠዋት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱሳዊ የሆነውን ክርስትና ላስተማረችም ምን የኔ መስራትና ለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ እምነት የኦርቶዶክስ ይሆናል። ኦርቶዶክስ የምትሆኑ ዶግማውን አይተህ ቀኖናውን አይተህ ያዋጣኛል የዘላለም ህይወት ይሰጠኛል ብለህ እንጂ ከኔ ቪዲዮ መስራትና አለመስራት ጋር ያይዘህ መሆን የለበትም። ሲቀጥል ደግሞ ምን አልክ? ያመንኩት በስሙ የተጠመቁበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየህ፣ ከምትሰክሰው ከሐሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ሕይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምህረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምህረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰው ምርቃን ፎቶ እንኳን እስከ መስቀል ድረስ ምህረት የለሾች እንደሆኑ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት፣ አንተም ትጠቀምባቸዋለህ። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም ውሸት የተነጋገራችሁት። ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረውን ሰው ጠምዶ እየተሳደበ ላይቭ አይገባም።
አንተ ግን ንስሐ አይደለም የገባ ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየቅ በኋላ ከእንደገና ወደዛው ወደ ስድብ ጥፋት ግን ይገባል። ዮኒ ማኛ ሰማ ዮኒ ማኛ ይሰማ ምን ብዬ ነበር? በዙሪያ ያሉ ሰዎች አይበጁህም፣ አይጠቅሙህም። እነዚህ ሰዎች ጠላት ብለው ከያሰቡ በቃ እስኪያጠፉ ድረስ ነው የሚሄዱብህ ብዬ ነግሬሃለሁ። እንደዚህ ነው በቃ ትናንትና ምህረት የሚያደርጉለት ሰው። ለዛ ነው አሁን ለምንድን ነው እነዚህን ሰዎች ጣንደ ያስካቸውና የምትሉኝ ሰዎች ካላችሁ እዚህ ሚዲያ ላይ ወንጌል እንዳይሰራ ያደረጉት የወንጌል አርበኛ የምትሏቸው ነገር ግን ወንጌልን መጠበቂያ ያደረጉት እነ ቀለመወርቅ አይተንፍሱ ስብስብ እንደሆኑ ስለማመን ልክ ሐሰተኛ ነቢያትን እንደምቃወመውና ልክ እንዳልሆኑ እንደምናገረው ሁሉ እነዚህም ግለሰቦች ከሚዲያው ላይ ወይ አካሄዳቸውን አስተካክለው ወይ የክፋት ስብስባቸውን በትነው ብቻቸውን ስለ ወንጌል እውነት በንስሐ ተመልሰው መስበክን ካልጀመሩ አሊያም ገሸሽ ካላሉ በስተቀር ወንጌል እዚህ ሚዲያ ላይ በትክክል አይሰበክም። ለምን? ትልቅዬ ቡድን መስርተዋል። የጥፋት ቡድን፣ ተሳዳቢ ቡድን፣ ስም አጥፊ ቡድን። ልክ ዮናስ ሙሉነህ ከነሱ ሐሳቡ ሸርተት እንዳለ ሲያስብ ከመንግስት ጋር ሊያጣሉት ይሞክራሉ። ቲኬት እንክፈልልክ ናገባ ይሉታል። ከኦርቶዶክሳውያን ከፍለውት ነው ሞአንበሳ ምናምን የሚባል የኦርቶዶክስ ቲም በደምረው በኩል ክፍያ ፈጽሞለት ነው ይሉታል። አያችሁ እንዴት ስም እንደሚያጠፉ። እንደዚህ ነው የእኛንም ስም ያጠፉት። ባልዋልንበት ያዋሉን። አቡና ተሳዳቢ ነው ምናምን የምትሉ ሰዎች አላችሁ። አቡና ተሳዳቢ ነው ትላላችሁ። በጣም ብዙ ጊዜ ላይፍ ከፍቼ ኑ እስቲ ስድቤ ንገሩኝ ስላችሁ የምትሉት ነገር የለም። አንድ ዮናስ ማነው አንድ ኤፍሬም ባለ ጊዜውን ነው ያጋዘን ነው ድምጽክ የሚመስለው ያልኩት። እሱንም ይቅርታ ጠይቄያለሁ። ናሽናል ጂኦግራፊ ደግሜ ሳይ አጋዘን በጣም ነው ድምጿ የሚያምረው። አይገባውም የአጋዘንም ድምጽ። ምክንያቱም የሚያስጠላ ድምጽ ያለው የሚያስጠላ ድምጽ ነው ያለ መባል አለበት። የመዝሙር ስጦታ የሌለው የመዝሙር ስጦታ፣ ነብይ ያልሆነ ነብይ አይደለም መባል አለበት። እውነቱን እየተናገርን ነው የምንሄደው። ምክንያቱም ክርስትና የውሸት ስብስብ አይደለም። አለቅ ያንን ያልኩት እሱ ነው እንደ ስድብ የሚቆጠርብኝ እንጂ ሌላ ነገር የለም። ሌላ በተረፈ እውነት እነግርሃለሁ፣ ሸቃጩን ሸቃጭ ሌባውን ሌባ ላለው እንጂ እኔ ብልግና እንደ ቀለመወርቅ አይተንፍሱ ስትነፋፋ እያልኩኝ አልናገርም። የቀለመወርቅ አይተንፍሱ ንግግሮች ታውቋቸዋላችሁ። ከዚህ በፊትም ጥድ ስር ሄደሽ እንደዚህ አድርገሽ ስሜትሽን ነክቶት ዝሙትሽን አክሊል የሚባል ልጅ እዛ ደጀ ሰላም እንትን ሲልሽ ሲነፋሽ ምናምን እንደዚህ አይነት ወሬ ከኔ ሰምታችሁ አታውቁም። ብልግና ገባችሁ? ብልግና የሚናገረው ቀለመወርቅ አይተንፍሱ ነው። የሚሳደበው ኤፍሬም ባለ ጊዜ ነው። የነሱ ስብስብ ግን አያችሁ ስማቸውን ፕሮቴክት ያደርጋሉ። ራሳቸው እንደ ወንጌል አርበኛ፣ እንደ ወንጌል ጀግና፣ እንደ ወንጌል ጓድ ምናምን ያስጠራሉ። ተሳዳቢዎቹ ግን እነሱ ናቸው ተሳዳቢዎች። የት አልነበረ ሆነ ንግግሩ ይኸውላችሁ ይህን ቪዲዮ ተመልከቱት። ጸያፍ እንደሆነ ተሰምቶ ከሆነ የዚህ ንግግር ባለቤት እኔ ሳልሆን ሌላ ሰው ላሰማክ እችላለሁ። አንድ ሳምኝ እያል እዛ ተለጠፈ ጭሪ ይመስል ማለት ነው መዥገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጠ ምትውላለ። ከንፈሯን ስትል በአጭር ቃል እናገራለሁ። የመራቢያ ቃል ይነሳል አይደለም እንዴ? የዚህ ንግግር ነው ስለ እርኩሰት ስለ ዝሙት እንደ ቀለመወርቅ አይተንፍሱ እዚህ ሚዲያ ላይ ስለ ምናምን የሚናገር የለም። ውሸት በማስረጃ እያሳየሁህ ነው። እንግዲህ ውሸት አይደለም የምናገረው። ለኛ ፕሮቴስታንት ወንጌል እንዲሰብክ ኢየሱስ ብቻ እንዲወራ የምትፈልጉ ከሆነ ይሄን ሰው ነው ዳር ማስያዝ ያለባችሁ። እኔ ወንጌል አይናገር ዝም ይበል አፉን ይሸብብ አላልኩም። ይናገር፣ አይመለከተኝም። አሁን እየሰራ ያለው እጅግ አመፅ ጨለማውን ግን መተው አለበት። ይሄ ሰውዬ ለስድብ የሚያበረታታቸው ሴቶቹን የሰበሰባቸውን መንጋዎች ቡድኑን መበተን አለበት። ስም አጥፊ ቡድን በፌክ አካውንት እየመጡ የሚሳደቡለትን ሰዎች መበተን አለበት። ባለፈው ምን ያለ ንፋስ ደመና በንፋስ እንደሚበተን ከዙሪያ ጠላቶችን እበትንልሃለሁ ብሎኛል ጌታ ምናምን አለ። ማናችሁም እንድትናገሩልኝ አልፈልግም። ወታችሁ እኔን ወክላችሁ እንድትሳደቡ አልፈልግም አለ። እንዲህ ሲናገር የጽድቅ ሰው ይመስላል። ሲሳደቡ ግን ቤት አይከፍትም። ዝም ብላችሁ ቀለመወርቅ አይተንፍሱን ተመልከቱ። እነሱ እየተሳደቡ እሱ ወንጌል አይሰራም። ለምን?
ኦዲየንስ ሁሉ እነሱ ጋር ሄዶ እነዛ ሰዎች የሚናገሩትን ፕሮፓጋንዳ እንዲሰሙለት ይፈልጋል። አለቀ በቃ። በደምሮ በኩል የሚያስከፍል ይመስላችኋል? ደምሮ ለራሱ ችግር አለበት። ትናንትና አንድ ብር ልኮለት በጣም ሲጸጸት ነበር፣ እየለመነ ነበር። ደምሮ ገባችሁ? አንዳንድ ሰው ህሊና ስለሌለው ሼማ ይዞ አሁን ደምሮ የምትቀየሙትም ሰው አይደለም። ሁለት ልጆች አሉ እዚህ ሚዲያ ላይ። እኔ እውነት ነው የምላቸው ኦርቶዶክሳውያን፣ በተለይ ከፕሮቴስታንት መጣን ብለው ኦርቶዶክስን በጣም ከእናንተ በላይ እንወዳታለን አይነት ጨዋታ የሚጫወቱ ደምረውና ተመስገንን ተጠንቀቋቸው። ይሄ እውነት ነው ለኦርቶዶክሶች፣ ይሄ ቲፕ ለኦርቶዶክሶች ነው። ለኦርቶዶክስን ይሄን ቲፕ የምነግራቸው ደምረውንና እንትናን ተጠንቀቋቸው። በዚህን ያክል ደረጃ እንዴት ሰው ትናንት የነበረበትን ሃይማኖት ጥሩ ነገር አንድ እንኳን ጥሩ ነገር ትዝ ማይለው የሚመስለው በዚህን ያህል ደረጃ የምሬ ነው ምላችሁ ይታወቃል። በቃ በተለይ ባለፈው የጉዞ ምናምን ተብሎ ጉዞ ላይ አጭበርብረዋል ተብሎ ያኛው ወንድም ካጋለጠ በኋላ ካወጣ በኋላ የሆነ መረጃ የማይገቡበት ቤት የለም። ቀለም ወርቅ አይተንፍሱ ቤት ይገባሉ። አማንሻሎም ጋር አሁን ተመስገን በምን ድፍረት ሆኖ የሚገባው? አማንሻሎም የፈለገው የኦርቶዶክስ በጣም ሳተና ልጆች አሉ፣ ወንጌልን የሚያውቁ በጣም በቃ ደፋር ወንጌል ሰባኪዎች አሉ፣ እውቀት ያላቸው መረጃ ያላቸው ከቤተ ክርስቲያን ታሪክ እያጣቀሱ የሚሆኑ። አሁን ተመስገን በምን የትኛውን እንትን ይዞ ነው አማንሻሎም ጋር ገብቶ ሐሳብ የሚሰጥ? እውነቱን ልንገራችሁ ያኛው እንዲረሳላቸው በኮሚሽን የሰሯት ስራ እንድትረሳላቸው ያልሰደቡት ሰው የለም፣ ያልተናገሩት የለም። እና በዚህ አሁን የተመስገን ቪዲዮ ፌስቡክ ላይ ይመጣልኛል እና ባቢሎን ምናምን ይላል። አንተ ፕሮቴስታንቱ አረ እንደዚህ አይባልም፣ አረ እንደዚህ አይባልም። እኔ እንኳን የሆነ አሉ እኮ በቃ እንደው ቢጣሉ የሚያምርባቸው ልደታ ቃል ቢጣላ እንደው ጥላቻ ቢያሳይ እኔ ምንም አይመስለኝም ለፕሮቴስታንቱ። ምክንያቱም ኦርቶዶክስነትን እወዳለሁ አከራለሁ ቢል ወይም ጋዲሳ እንደዚህ አይነት ነገር እነዚህ እንኳን አላሳዩም እኮ። ጋዲሳ ቢያሳይ ወይም አክሊል ቢያሳይ ምንም ችግር የለውም። እነ ትዝታው ሲልኛል። እነ ትዝታውንማ ጨረስኩ ነገርኩ እኮ። ትዝታው ለኦርቶዶክስ ተጠራው ብሎ ቦዲቲ እየሰበከ ነው። ጴንጤ ብቻ ያለበት ከተማ ነው ደግሞ ትዝታው ምናምን ተዋቸው። ከኦርቶዶክስ ቤት ወደ ፕሮቴስታንት የመጡ ሰዎች ተዋቸው። አብዛኞቹን አመፀኞች ናቸው። ጥቂት የእውነት ሰዎች አሉ። ልክ እንደ አሰግድ ያለ አሰግድ ፕሮቴስታንት አይደለም። አሰግድ መምህር አሰግድ ይመቸኛል። መምህር አሰግድ ራሱን ችሎ በቃ ትክክለኛ ፕሮቴስታንት ጋር አልተቀላቀለም። ማን ነው ከእዩ ጩፋ ጋር ከንግግር እስከ አለባበስ ጥላቻ ነው ይለኛል። ለአለባበስ ማንቸስተር ዩናይትድ ነው ጥላቻ ነው እና ይሄ አጉል እናቀላቸዋለን። አሁን ትዝታው ሳሙኤል የሚባል ሰውዬ የፈለገ ታሽቃብጥላታላችሁ። አንዳንዶች እንትን ብላችኋል። ወንድሞቼን አትናገሩ። እናገራለሁ። ካልተመቸሽ ሂጂ፣ ካልተመቸሽ ሂጂ። ወንድሞቼን አላለች። ምን እየተናገርኩ እንደሆነ አማርኛ ማቺ ከሆነ ውጭ ጀምባ ከኦርቶዶክስ መጣን የሚሉት በጣም ኦርቶዶክስ ላይ ጥላቻ ስላላቸው አንዳንድ ጥሩ ነገር እንኳን ሳያወድሱ ሲያሞግሱ አታዩም እንደ ኦርቶዶክስ በጣም ብዙ ጥሩ ነገር አላት። ኦርቶዶክስ በጣም ምርጥ ነገር አላት። እንደ ሀገር ምርጥ ነገር አላት። ምርጥ ነገር ብቻ አይደለም ያላት፣ እንደ ሀገር የሚያስጠይቃትም ነገር ሊኖር ይችላል በታሪክ ውስጥ። ይሄን ግን እኔ አይደለሁም ቁጭ ብዬ የማወራው። ታሪክን ያጠኑ ሰዎች ኦርቶዶክስ ቤተክርስቲያን ለዚች ሀገር ጥሩ ምን ተጽዕኖ አድርጋለች፣ ምን ጥሩ ተጽዕኖ አድርጋለች፣ ደግሞ ምን አሉታዊ ተጽዕኖ አድርጋለች ብለው እንደ ምርምርና ጥናት የሚፈልግ ነገር ይመስለኛል። ገባ? በኦርቶዶክስ በኩል ያገኘነው ትርፍ አለ፣ በጣም ብዙ ትርፍ መጥቀስ የምችለው እኔ ምንም ጥናትና ምርምር ሳላደርግ ምን ጉዳት አግኝተናል፣ ኦርቶዶክስ እዚህ ምድር ላይ በመኖሯ ምን ተጎድተናል ደግሞ ብለን ከምናስብ ከሆነ ማጥናት አለብን። ከሃይማኖት አንጻር የተጎዳው ነገር አለ፣ ከኢኮኖሚ ነገር አንጻር የተጎዳነው ነገር አለ። ይሄ ነገር ጥናት ሊፈልግ ይችላል። ገባ? ቋንቋው እኛን የቀረጽነው እንትኑ ባህሉን እኛን የቀረጽነው ምኑን እኛን የቀረጽነው ኦፍኮርስ በቃ ደስ ይላል። ቁጥሩንም ባህሉንም ቀን አወቃቀሩንም የዘመን አቆጣጠራችንም በጣም ደስ ይበል የሚያሰኝ ነው። የሁሉ ነገር ጠላት መሆን እንዴት ይቻላል? እንዴት ይቻላል? አንተ ግን አስመሳይ ነክ ይላል። ማስመሰል እንደኔ ከሆነ በጣም አሪፍ ነው።
አስመሳይ ሰው እንደኔ ከሆነ በጣም ጸዴ ነው ብራዘር። አስመስል አንተ። እንዴት አቡናን ያስመስላል ስትሉ እኮ ማታፍሩ ሰዎች እኮ ናቸው። በጣም እኮ በቃ ማልችለው ነገር እኮ ማስመሰል እኮ ነው። ኦርቶዶክሳውያን ላይ ጥሩ ነገር ስለማወራ ከሆነ ታስመስላለህ የምትሉኝ እንደሱ ነው የሚሻለው። ጠላትነት አልበጀንም። እነ ቀለመወርቅ አይተንፍሱ እነ ትዝታው ሳሙኤል እየረጩ ያሉትኝ ይሄ የጠላትነት በተለይ ከኦርቶዶክስ ጋር የብሽሽቁ ነገር ወንጌል እርስ በርሳችን እንዳንነጋገር መልካም የሆነ መድረክ እንዳይኖረን አድርጓል። በቃ ምን ችግር አለ? ኦርቶዶክሳውያን ወንድሞችን ብትወድ ወንጌል ጠላልኝ ብለዋለሁ፣ ሳሳድልኝ ብለዋል አላለህም። አለቅ አላለህም። አሁን አዲሱ የፕሮቴስታንት አስተሳሰብ እንዴ ነው? ውስጥ ላሉት አረመኔ ተኩሎች ርህራሄ አለው። ለዩ ጩፋ ርህራሄ አለው። ለዮናታን አክሊሉ ርህራሄ ፍቅር አለው። ለመስፍን በሹ በቃ ህዝቡን ለሚበዘብዙት በውስጥ ሆነው ደሙን የህዝቡን ደም እየመጠጡ ያሉት አስራት መባ እያሉ የህዝቡን ደም እየመጠጡ ላሉ አረመኔ ሰዎች አረመኔ በወንጌል ስም የበቀሉ አረሞች ለነዚህ ሰዎች በጣም ርህራሄ ፍቅር አለ። በጣም ብዙ ጴንጤ ከዛስ ደጅ ላለው ስለ ከፕሮቴስታንት ውጪ ላለው ለሌላው ቤተ እምነት ጥላቻ የቱን ነው እንድትወድ የሚያዝ ተኩላ እንድትወድ ነው የሚያደርገው። ትምህርት የሚያጣም በመሃል ሆኖ ህዝብን እያሳተ ያለ ሐሰተኛ እንድትወድ ነው የሚያደርገው ወይስ በደጅ ያሉትን ወንድሞች? ይህንን መለየት አለ። እኔ ኦርቶዶክስ ቤተ እምነትን በጣም ነው የምወዳቸው። ኦርቶዶክስ ብቻ ሙስሊሞችን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። አይመለከተኝም ስለአንተ አስተሳሰብ። ይሄንን ብዬ ሳበቃ ያለኝን እምነት ብነግራቸው ጆሮአቸው ትንሽ መንገድ ሊከፈትልኝ ይችላል። በኮመንት ላይ ስለዘለፍካቸው፣ ስለሰደብካቸው፣ የሆነ ነገር ስላጣጣልካቸው፣ ሙድ ስለያስገባቸው፣ ሜም ብለህ ስለቀለድክ የኦርቶዶክስ ቤተ እምነት ላይ አንድ ነፍስ የምታድን ከሆነ እናይካል ቃለቅ አንድ ነፍስ የምታድን ከሆነ አይካለሁ። እኔ አንድ ነፍስ በዚህ አካሄዳችን አናድንም። በነ እንትና እዛ የደከሙ እዛ የደቡብ ልጆች አሉ በወንጌል ደክመው ዓለም ላይ የተመለሱ ጌታን የምትቀበሉ ምናምን ሲባል አንድ ቁጥር ይጽፋሉ። የእነዚህ ልጆች መመለስ ስኬት ነው። አዎ ስኬት ነው። የወንጌል ትሩፋት ነው። አዎ ትሩፋት ነው። ግን እንደ አዲስ በህይወት መዝገብ ላይ ስማቸው የሚጻፍ ሰዎች አይደሉም። ወይም ከሌላው ቤተ እምነት አይደለም ያገኛቸው። የደካከመ ጴንጤ አንተ ጋር ተመልሶላል አውቃለሁ። አንዳንድ ሰዎችን ይዛቸዋል አውቃለሁ። ደክሞ የነበረ ጴንጤ በቃ ለራሱ ሙድ ኦርቶዶክስ ሆኛለሁ ብሎ የነበረ ጴንጤ መልሰሃል። ጥሩ ነው፣ ስኬት ነው፣ ይጨበጨብላል። ግን እንደው ጥሬ የሆነ ቤተ እምነት ሰው አይደለም እያመጣክ ያለው። አለቅ እንዴ ትናንትና ወንድምነት አላችሁት። ትናንትና ወንድማችን አሉ ከጨለማ ድንሃል አንተ ማለት ጳውሎስ ነህ አላችሁት። ጳውሎስ ነህ አንተ ማለት ትናንትና በአንተ ብዙ ሰው ይድናል አላችሁት። ልጁ ሞከረ። እናንተ ያሳያችሁት ኦርቶዶክስን መስደብ ስለሆነ የእናንተን ፈለግ ተከትሎ ኦርቶዶክስን ተሳደበ። መሳደብ ላይ ደግሞ በጣም ጎበዝ ነው፣ ይችላል፣ ረገጣ ይችላል። ዮኒ ማኛ ረገጣ በጣም ጎበዝ ነው፣ ይችላል። ተራገጠ፣ ከእናንተ በላይ ይራገጣል። አይታችኋል አይደል? ኦዲየንሱ ተመለሰ። ዮኒ ማኛ 200 ሰው ምናምን ልክ እንደዚህ 200 ሰው 100 ሰው 300 ሰው ምናምን ብቻ ያየው ጀምሮ ነበር ሚዲያው ላይ ትክክለኛ ሳይለንት ሆኖ ሲናገር ማለት ነው። አሁን ረገጣ ሲጀምር 2000 ሰው 3000 ሰው መግባት ጀምሯል። ለምን? ያንን ዮኒ ማኛ ነው 10 ዓመት ሙሉ ሰው የሚያውቀው። ስለዚህ ትክክለኛው ዮኒ ማኛ ይሄ ማንነቱ ማለት የሚሳደቡ ማንነት ሲመለስ ሰው ሁሉ እንትን ብሎ ይዝናናል፣ እየከፈተ ይዝናናል። ቪዲዮዎች ውስጥ በዚህን ያህል መጠን ወንጌል ሲሰራ ቪዲዮዎቹን ቆራርጣችሁለት አደረሳችሁለታል? አላደረሳችሁለትም። ስድቡን ግን ኦርቶዶክሳውያንም ለራሳቸው ዓላማ የሚመቻቸውን ኦርቶዶክስ ቆርጦ ላኪዎች አሉ። የራሳቸውን ዓላማ ቀለም ወርቅን ሲናገርላቸው ምናምን ያለውን ይፖስቱለታል። ሌላውም የራሱን ዓላማ ይናገራል። ትክክለኛውን ንገረን። ትክክለኛውን ምን ልንገርሽ እህቴ? ትክክለኛውን ሰው ነው የምነግርሽ። ጤነኞቹ ሰዎች መሬት ላይ ነው ያሉት፣ ሞባይል ላይ አይደለም ያሉት። ሂዱ ሞባይሉን ትታችሁት መሬት ላይ ሰው ፈልጉ። ወደ ቸርች ሂዱ።